Hey everyone, how have you been? ይቺን ጥያቄ ዛሬ መመለስ መቻል አለባችሁ። በዚህ ክላስ ደግሞ ማሳያችሁ በእንግሊዘኛ እንዴት ጥያቄ መጠየቅ እንደምትችሉና እነሱን ጥያቄዎች ደግሞ እንዴት መመለስ እንደምትችሉ አሳያችኋለሁ ማለት ነው። ከዚህ ክላስ ሳያወራ የሚወጣ ሰው አይኖርም። ኖትቡካችሁን አምጡ፣ ለመለማመድ ተዘጋጁ። ጥያቄ ስላችሁ is am are ተጠቅማችሁ እንዴት እንደምትጠይቁ አሳያችኋለሁ። has have እንዴት እንደምትጠቀሟቸው አሳያችኋለሁ። Welcome to our full English speaking course. ዛሬ ቀን 2 ነው። ከመጀመራችን በፊት ቀን 1 ወይም day 1 ካላያችሁ ተመልሳችሁ ማየት ትችላላችሁ። የሷን ቪዲዮ ሊንክ በቀላሉ ማግኘት ከፈለጋችሁ እታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ወይም ደግሞ English speaking course የሚል ፕሌሊስት ስላዘጋጀሁላችሁ እዛ ላይ ገብታችሁ የመጀመሪያውን ቪዲዮ ማየት ትችላላችሁ። ግን ደግሞ እሷን ያያችሁ ከሆናችሁ በደንብ ተለማምዳችሁ ከመጣችሁ welcome to class 2። በዚህ ክላስ ሁላችሁንም አለማመዳችኋለሁ ማለት ነው። እንግሊዘኛ የመቻል ጉዟችሁ ከፍ የምናደርግበት ይሆናል ማለት ነው። ሰናይ ይባላለሁ ከብሮንክ እንግሊሽ። ያለምንም ማንዛዛት እንደተለመደው እንጀምር። ዛሬ ቀላል ትምህርት አይሆንም፣ ቀጥታ ወደ ገደለው እንገባለን። because ከዛሬ ጀምሮ እንድታወሩ ስለማደርጋችሁ ማለት ነው። ባለፈው day 1 ላይ ያስተማርኳችሁ ምንድነው? ሰላምታ፣ አድናቆት ሲሰጣችሁ ሰው ምን እንደምትመልሱ፣ መጥፎ ዜና ሲነግራችሁ ሰው ምን እንደምትመልሱ፣ ከዛ ደግሞ ሄዳችሁ ትፈልጋለህ ወይ ብላችሁ እንዴት እንደምትጠይቁ የሆነ ነገር ካፌ ሄዳችሁ እንዴት እንደምታዙ ይሄ ሁሉ አስተምራችሁ ነበረ። ግን ኮንቨርሴሽን ላይ አላሳየኋችሁ። መናገር እንድትጀምሩ ኦኬ፣ ምልልስ ላይ እንዴት ነው የምንጠቀማቸው የሚለውን እናያለን። እንደን ተጨማሪ ደግሞ ጥያቄ መጠየቅ ምናምን እሱን የሚለውን ዛሬ ምናየው ይሆናል ማለት ነው። ከእናንተ የምጠብቀው ተመሳሳይ ሁሌ እንደምታደርጉት ደብተራችሁን ታመጡልኛላችሁ፣ እንደን እስክሪብቶአችሁን ትይዛላችሁ፣ አብራችሁኝ ደግሞ በሉ ስላችሁ ብቻ ትላላችሁ ማለት ነው። ኦኬ ናው በደንብ ተከታተሉኝ። the first one is screen ላይ እንደምታዩት ሁለት ሰዎች አምጥቻለሁ፣ ወንድ እና ሴት። ሁለቱም ሲገናኙ መጀመሪያ ላይ እንዴት ነው ሰላም የሚባባሉት? ለምሳሌ በአማርኛ ስታገኙ አንድ ሰው ምንድን ነው የምትሉት? ታዲያስ ምናምን ትላላችሁ አይደለ? በእንግሊዝኛ ምንድን ናቸው እነሱ? ኦኬ ላሳያችሁ እዚህ ላይ ሄይ። ኦኬ ሄይ፣ እዚች ላይ እንደምታያት ሄይ ካላችሁ ታዲያስ ማለት ነው። ሄይ እሱ ሄይ ካላት እሷ ምን ትመልሳለች? እዚህ ላይ ምን ትመልስ? ኦኬ ሄይ ሲላችሁ ሰው ምን ትመልሳላችሁ? ሄሎ ብላችሁ ቀለል አድርጋችሁ ትመልሳላችሁ። ኦኬ ሄሎ፣ ሄይ፣ ሄሎ። ተመሳሳይ ናቸው። ታዲያስ እየተባባሉ ነው ማለት ነው። ቀጥሎ ግን ለምሳሌ ሁለቱም ተጠፋፍተው ከነበረ ሲጠይቃት ምን ብሎ ነው የሚጠይቃት? ሰላም ሲላት ማለት ነው። እንዴት ሰነበትሽ ወይም እንዴት ከረምሽ፣ እንዴት ቆየሽ ይላል አይደል? ስለዚህ ታዲያ እንዴት ሰነበሽ ለማለት ምንድነው የምንለው? እንዴት ሰነበትሽ። ኦኬ ከኔ ጋር ነው እንዳላችኋት እርግጠኛ ነኝ፣ ግን ልድገምላችሁ። how have you been? ኦኬ እንዴት ሰነበትሽ፣ እንዴት ከረምሽ። how have you been ስታነቧት ግን ባለፈው ክላስ ላይ ምን ብያችኋለሁ? ሃውን ኢግኖር ማድረግ ትችላላችሁ። ጀስት ከሃቭ ብላችሁ ጀምራችሁ ማንበብ ትችላላችሁ። ምን አላት እሱ? have you been እንዴት ሰነበትሽ። ኦኬ have you been። ከዛ እሷ ደህና ሰንብቻለሁ፣ ደህና ቆይቻለሁ ስትለው ምን ትላለች? ይሄው I'm doing good። ኦኬ I'm doing good ደህና ነኝ ማለት ነው። I'm doing good። በቃ አስታውሱ። ሄይ አላት፣ ሄሎ አለችው፣ have you been I'm doing good። ከዛ እሷ በተራዋ ምን ታደርጋለች? የሆነ ጥያቄ ሲጠየቅ ምን ብያችኋለሁ? ትመልሱና ከዛ ድጋሚ እናንተ ደግሞ ትጠይቃላችሁ ብያችኋለሁ አይደለ? እንደዛ ነው ንግግር የሚመስለው ኮንቨርሴሽን። ስለዚህ I'm doing good ብላ አታቆሙ። ምን ትላለች እሷ? ያው ቦታቸው ተቀያይሯል። how about you? ኦኬ ከኔ ጋር ተለማመዷት አፋችሁ ላይ how about you። ከታትፋችሁ how about you ብላችሁ እንዳታነቡልኝ። ኦኬ how about you good job። አንተስ ብላ ጠየቀችው ማለት ነው። ጥያቄውን አዞረችለት። I'm doing good አለችውና how about you። እሱ በቃ በቀላሉ ምን ይላል? ቆይ ግን ከመቀጠላችን በፊት እንደዚህ አይነት የእንግሊዝኛ ትምህርት ዩቲዩብ ቪዲዮዎችን ማየት በጣም ቆንጆ ነው። ግን ደግሞ ትክክለኛ የሆነ ለውጥ ማምጣት ከፈለጋችሁ አፋችሁ መንቀሳቀስ መስራት አለበት። ለዚህም ነው ስፒክ ፋስት የሚለውን የ2 ወር ፕሮግራማችን ለምዝገባ ክፍት ያደርግላችሁ። ስፒክ ፋስት የሚለው ፕሮግራማችን ስልጠና ስትወስዱ ወይም ስትመዘገቡ አንደኛ ስፒኪንግ ፎከስድ የሆነ ስልጠና ይሰጣችኋል። ሁለተኛ የኮሚኒቲያችን ወይም ደግሞ ሌሎች ተማሪዎች ያሉበት ፍሪ ቶክ ክለብ አክሰስ ይሰጣችኋል። የኮሚኒቲም ነፃ አክሰስ ታገኛላችሁ። ሶስተኛ ደግሞ ቮካብላሪ፣ ፍሬዝ ትሬኒንግ እነዚህም ይካተታሉ እዛ ውስጥ። አራተኛ ደግሞ ኮንፊደንሳችሁ ላይ እንሰራለን ማለት ነው። በደንብ እናሰለጥናችኋለን። ከእውቀቱ በላይ ትሬኒንጉ ላይ ነው የምናተኩረው። ኢንትረስቱ ያላችሁ ወይም ደግሞ ለዚህ 2 ወር እኛ ጋር መሰልጠን ከፈለጋችሁ ስፒክ ፋስት ፕሮግራምን እዚህ ላይ በምታዩት የቴሌግራም ዩዘር ኔም ሬጂስተር ብላችሁ ብቻ ላኩልኝ። ኦኬ ሬጂስተር ብላችሁ ቴሌግራም ላይ መልእክት ስትልኩልኝ ሙሉ መረጃውን ሰጥቻችሁ እዛው ምዝገባ ጨርሳችሁ መጀመር ትችላላችሁ። ናው ወደ ቪዲዮ። ያው እኔም ደህና ነኝ ሲላት ምን ይላል? I'm also doing good። ኦኬ I'm also doing good። also ማለት እኔም ማለት ነው። እቺኛዋን ይሉኝ also እኔም እኔም ደህና ነኝ ሲል
I'm also doing good. I'm also doing good. So also ስትጠቀሙ እኔም አንተም እሷም ምናምን ስትሉ መጠቀም ትችላላችሁ። So how about you ስትለው I'm also doing good. ከዛ other questions ግን በእነዚህ አያበቃም አይደለ? ሰላምታ ስትጠቀሙ አንዱን አየን have you been እንጂ ሌሎች ሁለት ተጨማሪ questionዎችም ሰጥቻችኋለሁ ሰላምታ ላይ አይደለ? የምታስታውሷቸው ከሆነ የመጀመሪያው እንዴት ነህ ስትሉ ማለት ነው። ቀለል አድርጋችሁ እንዴት ነሽ ስትሉ how are you doing ትላላችሁ። how are you doing እንዴት ነህ እንዴት ነሽ። I know ዛሬ ውሃችሁን አምጡ ከኔ ጋር ስለምትለማመዱ of course በደንብ ድምጻችሁ መለማመድ መስማት አለብኝ ማለት ነው። ኦኬ ሶ ከፈለጋችሁ እንትን ካላችሁ ከደከማችሁ ውሃችሁን ስፕ እያደረጋችሁ ትደግማላችሁ። ሶ ደህና ነህ እንዴት ነሽ ስትሉ how are you doing ትላላችሁ። ቅድም how have you been ብያችኋለሁ። አሁን ደግሞ how are you doing። ቀጥላችሁ ደግሞ ሰላምታ ከተለዋወጣችሁ በኋላ ወይም ሰላም ከተባባላችሁ በኋላ ወሬ ይጠፋል አይደለ? ሶ በዛ ሰዓት ምን ትላላችሁ? ዛሬ ታዲያ እንቅስቃሴ እንዴት ነው? ነገ እንቅስቃሴ እንዴት ነው? ምን ልታረግ ነው አሁን ትላላችሁ አይደለ? የሰው ፕላን ስትጠይቁ ምን ልታረግ ነው ስትሉት እቺን ተጠቀሙ። What are you up to? What are you up to? ከኔ ጋር What are you up to? What are you up to? What are you up to? So what are you up to ማለት ምን ልታረግ ነው እንቅስቃሴ እንዴት ነው ማለት ነው። ለምሳሌ ዛሬ ምን ልታረግ ነው ስትሉኝ What are you up to? ዛሬ ምንድን ነው በእንግሊዝኛ? Today. So what are you up to today? Okay? What are you up to today? ካላችሁኝ ዛሬ ምን ልታረግ ነው? እንቅስቃሴ እንዴት ነው? What's the plan እንደማለት ነው። ኦኬ? ነገ ምን ልታረግ ነው ስትሉኝ ደግሞ ተመሳሳይ What are you up to tomorrow? What are you up to tomorrow? ጨረሳችሁ ማለት ነው። So ይነግራችኋል አወራችሁ ምናምን ነገር። ከዛ ቀጥለን የት ነው የምንገባው? ሬስቶራንት ማለት ነው። ኦኬ? ሬስቶራንት ገብታችሁ እንዴት ነው ማዘዝ የምትችሉት? እንዴት ነው የሆነ ነገር አምጣልኝ የምትሉት? የሚጠጣ የሚበላ የፈለጋችሁትን እንዴት እንደምታዙ አሳይቻችሁ ነበር። ግን ከዛ በፊት ዌይተርሷ ወይም ደግሞ አስተናጋጇ ሬስቶራንት ከገባችሁ በኋላ ትመጣና ምን ልርዳህ ወይም ደግሞ እርዳታ ትፈልጋለህ ትላችኋለች አይደል? እንዴት ነው የምትለው እሷ? ትመጣና እዚህ ላይ እዩ Good evening. Would you like some help? Okay? Would you like ማለት ምን ብያችኋለሁ? Would you like ትፈልጋለህ ብላችሁ እየጠየቃችሁ ነው። Would you like so እርዳታ ትፈልጋለህ ስትላችሁ Would you like some help? Would you like some help? ከዛ እናንተ ምን ትሏታላችሁ በተራችሁ? በርገር ታመጭልኛለሽ ስትሉ ባለፈው አስታውሱ። ጀስት በቃ አውቶማቲክ እንዲሆን ነው የምፈልገው። ታስባላችሁ፣ የመጣላችሁን ታወጡልኛላችሁ። ስታዙ ምን ብያችኋለሁ? ምን ብላችሁ ነው የምትጀምሩት? ኦኬ አስቡ። ኢትስ ኦኬ። እሺ ልስጣችሁ ጊዜ። Good job. So በርገር ታመጭልኛለሽ ስትሏት ይኸው Can I have some burger? Okay? Can I have some burger? Can I have some burger ካላችኋት በርገር ታመጭልኛለሽ ወይ ማለት ነው። በቃ ጨረሳችሁ። ማዘዝ ስትፈልጉ Can I have some እያላችሁ ማስገባት ነው። ከፈለጋችሁ ለምሳሌ ቺክን ሳንድዊች ከፈለጋችሁ Can I have chicken sandwich? Okay? Can I have chicken sandwich? ከፈለጋችሁ የሆነ ፖላይት መምሰል ከፈለጋችሁ ትህትና ለመጨመር ፕሊዝ መጨመር ትችላላችሁ። ኦኬ Can I have chicken sandwich please? ኦኬ ለምሳሌ ጥብስ ከፈለኩስ Can I have some ጥብስ? ሌላ ደግሞ ለምሳሌ fish salad ከፈለኩ ወይም የአሳ ሰላጣ Can I have a fish salad? ጨረሳችሁ ማለት ነው። Can I have some? Can I have እያላችሁ ትሄዳላችሁ። So እሺ ትላችኋለች። እሺ ጌታዬ ስትል Yes sir. Yes sir. ከዛ Would you like some drink? ካለቻችሁ ምን ማለት ይመስላችኋል? Would you like some drink? ምን ብያችኋለሁ ቅድም? Would you like ማለት ትፈልጋለህ ወይ ማለት ነው አይደለም? Would you like ትፈልጋለህ ወይ? So የሚጠጣ ትፈልጋለህ እያለቻችሁ ነው ማለት ነው። Okay? Would you like some drink? Would you like some drink? Okay ታዲያ ተናገሯ። ምን እንድትሉኝ ነው የምፈልገው መሰላችሁ? እዚህ ላይ እንደምታዩት ዋጋው ስንት ነው አይደል? መጠንቀቅ አለባችሁ። መጀመሪያ ዋጋውን ማወቅ አለባችሁ። So ዋጋው ስንት ነው ስትሉ አስታውሱ። ምንድን ነው የምትሉት? ይሄንንም አስተምራችኋለሁ እመኑ። አስቡ። It's okay. How good job. How much does it cost እንዳላችሁ አልጠራጠርም። Okay? How much does it cost? ዋጋው ምን ያህል ነው ማለት ነው። Okay? How much does it cost? ስንት ያወጣል or ዋጋው ምን ያህል ነው? So ትጠይቋታላችሁ። Would you like some drinks ስትላችሁ How much does it cost? ከዛ እሷ 500 ብር ነው ስትላችሁ ምን ትላለች? ያው It's 500. It's 500. ከዛ ግን ተወደደባችሁ። ለምሳሌ ውሃ ሊሆን ይችላል። እቺን water bottle እቺን ውሃ 500 ብር ካሏት ምን ትላላችሁ? አይቀንስም አትሉ? አይቀንስም ታዲያ ከየት ነው የምታመጧት? እስቲ አስታውሱ።
አስተምራችኋለሁ trust me ዴዋን ላይ ሄዳችሁ እኮ ይሄኔ ታገኙታላችሁ በቃ እንዴት ነው አይቀንስም ብላችሁ የምትጠይቁት ሂንት ልስጣችሁ okay so is there ብላችሁ ትጀምራላችሁ ይሄው is there da is there man is there yes is there a discount ካላችሁ ልክ ናቸው okay is there a discount አይቀንስም is there a discount so is there a discount ብላችሁ ከጠየቃችሁ አይቀንስም ጌታዬ ስትላችሁ ምን ትላችኋለች በቀላሉ no sir አይቀንስም ማለት ነው okay no sir so is there a discount no sir አይቀንስም ማለቻችሁ ከዛ በኋላ እንግዲህ የራሳችሁ ነው መቀጠል ከፈለጋችሁ ትጠጣላችሁ ካልሆነ it's okay ብላችሁ ተውታላችሁ ማለት ነው but ካፌ ብትገቡስ ይለያል ከዚህ አይለይም ካፌም ሬስቶራንትም ተመሳሳይ ነው በቃ ታመጭልኛለሽ ስትሉ can I have some ብላችሁ ትጀምራላችሁ በተለይ ለመጠጥ ሲሆን ደግሞ some ጨምሩባት okay can I have some ከዛ ቡና ከፈለጋችሁ can I have some coffee can I have some tea can I have some milk can I have some water can I have some juice can I have some wine እያላችሁ ትሄዳላችሁ ማለት ነው okay so ስትለማመዷት can I have እያላችሁ እንዳትሰባብሩት please ዝም ብሎ በቃ እንደጀማሪ እያንዳንዱ ከታትፋችሁ አታንብቡብኝ okay የኔን መኮረጅ ብቻ can I have በቃ can I have that's it so ለምሳሌ ታዲያ አይስክሪም ከፈለጋችሁ አይስክሪም ቤት ሄዳችሁ ቫኒላ okay ቫኒላ አይስክሪም ትሰጠኛለህ ከፈለክ ቾኮሌት ማለት ትችላለህ የፈለጋችሁትን ፍሌቨር ስትፈልጉ በቃ can I have some vanilla ice cream ማለት ብቻ ነው okay ቀጥላችሁ ለምሳሌ can I have some chocolate ice cream can I have some የሆነ ነገር አይስክሪም እያላችሁ ፍሌቨርን እያስገባችሁ መሄድ ትችላላችሁ so can I have some not okay ዋና ቃላችን can I have some የፈለጋችሁትን ስዊት ለምሳሌ ኬክ ከፈለጋችሁ ባቅላቫ ከፈለጋችሁ anything በቃ can I have some እያላችሁ ትሄዳላችሁ can I have some ባቅላቫ can I have some cake can I have some cheesecake በቃ የፈለጋችሁትን can I have some so እንዳልኳችሁ በቃ can I have some ብላችሁ ብቻ ትሄዱልኛላችሁ okay ተስማማን በዚህ የፈለጋችሁትን ምግብ ይመጣላችኋል እንደዚህ ካዘዛችሁ ቆይ ቪዲዮ አላለቀም ግን ከመቀጠላችን በፊት እንደዚህ አይነት የእንግሊዘኛ ትምህርቶች የሚመቻችሁ ከሆነ ሰናይ ከየት ነው የምታመጣችሁ የት ማግኘት ይችላል በሰፋፊው ካላችሁ ስፒክ ፋስት የሚለውን የሁለት ወር ፕሮግራማችን መቀላቀል ነው ከናንተ በሳምንት 4 ቀን እየመጣችሁ ኖርማል ይሆናል እንደዚህ አይነት ትምህርቶች ስልጠና ይጨምራል ማለት ነው ለዚህ የስፒክ ፋስት የሁለት ወር ፕሮግራም መመዝገብ ከፈለጋችሁ አሁን ላይ በዲስካውንት እየመዘገብን ነው ዲስካውንት ሳያመልጣችሁ ለመመዝገብ እዚች የቴሌግራም ዩዘር ኔም ብሮንግ ኢንግሊሽ ብቻ የምትለዋን ማለት ነው ቴሌግራም ላይ ሄዳችሁ ሬጅስተር ብላችሁ ብቻ ላኩልኝ ኦኬ ከዛ እኔ ሙሉ መረጃውን ልክላችኋለሁ ስለ ስልጠናው እንደን ደግሞ ከፍላችሁም ተመዝግባችሁ መጀመር ትችላላችሁ now ቀጥለን የምናየው is for compliments ምን ብያችኋለሁ ይሄኛውን ያዙኝ ኦኬ compliment ማለት አድናቆት ኦኬ አድናቆት compliment now compliment ምን ሊሆን ይችላል ለምሳሌ ቲሸርት ያምራል አራራ እስኪቢቶ ታምራለች ኦኬ ፀጉሩ አቆራረጠ ያምራል ምናምን ጃኬት ያምራል በጣም ጎበዝ ተናጋሪ ነህ አንተማ አሪፍ አስተማሪ ነህ ስትሉኝ ለምሳሌ ለኔ ማለት ነው ጎበዝ ተማሪ ነህ በጣም ጥሩ የማዳመጥ ብቃት አለ ምናምን ይሄ ሁሉ አድናቆት ነው ኮምፕሊመንት ይባላል ኮምፕሊመንት ከተሰጣችሁ አንድ ሰው ካደነቃችሁ ምንድን ነው የምትሉት ቀለል አድርጋችሁ thank you that's it በቃ thank you አመሰግናለሁ thank you ወይም ደግሞ ጨመር አድርጋችሁ ለአድናቆቱ አመሰግናለሁ ስትሉ thank you for the compliment እሱ ነው የምላችሁ አሁን ኮሜንት ላይ ካደነቃችሁ የተወሰናችሁ ሰዎች እገባና thank you for the compliment ጽፍላችሁ ታያላችሁ ኦኬ so thank you for the compliment ለአድናቆቱ አመሰግናለሁ thank you ሲባል አንድ ሰው ምን ብለው ይመልሳል እዚህ ላይ እንደምታዩት my pleasure okay my pleasure አረ ደስታው የኔ ነው my pleasure ቀጥላችሁ ግን thank you ካላችሁ በኋላ ትንሽ ከበድ ያለች የሆነ አድናቆት ከሆነች እንደዚህ በማለት ጥሩ ሰው ነህ ስትሉት so nice of you okay so nice of you thank you so nice of you thank you በቃ አደነኳችሁ ለምሳሌ I like your jacket yes thank you so nice of you እንዳላችሁ ተሰምቶኛል that's it እሱ ነው የምፈልገው so nice of you እንደዚህ በማለት በጣም ጥሩ ሰው ነህ ማለት ነው ግን ደግሞ bad news ቢሆንስ ለምሳሌ እዚች ጋር bad news okay so bad news የሆነ መጥፎ ዜና ይነገራል በየቀኑ አይደለ እንትና እኮ እግሩ አመመው እንደዚህ ታመመች እኮ ፈተና ወደቅኩ እኮ ያ ነገር አልተሳካልኝም እኮ በእናትህ ባለፈው ወድቄ እግሬን ተሰበርኩ እንትና እኮ ታመመች ባሱ አመለጠኝና አረፈድኩ እኮ ስብሰባ ሳልገባ እኮ እንደዚህ ቅጣት ተቀጣው ስራ ላይ እኮ እንደዚህ አሉኝ አባረሩኝ እንደዚህ ያደረጉኝ ሲባል bad news ናቸው እነዚህ መጥፎ ዜናዎች ናቸው የሆነ ነገር በቃ የፈለገ ነገር መጥፎ ነገር ሲነግራቸው አንድ ሰው ቀላልም ይሁን
ከባድ ሊሆን ይችላል። ለምሳሌ የሆነ ነገር ላይ ፈተና ወድቆ ሊሆን ይችላል። አንቦት በእናትህ ወደቅኩ እኮ I failed the exam እንትና እኮ ዲሽ አደረገችኝ፣ በቃ እንትና አደረገችኝ፣ አላነሳችልኝም ስልክ ኦር ታመመ እንትና ኤኒባዲ በቃ መጥፎ ዜና ሲነግራችሁ እናንተ ምን ትሉታላችሁ? ቀስ ብላችሁ ምን መቼስ አይባል በእንግሊዝኛ አይደለም የላትም በዚህ ሰዓት ምን ትላላችሁ? በቃ ይቹት I'm sorry to hear this okay I'm sorry to hear this ይሄን በመስማቴ በጣም አዝናለሁ። የፈለገ ነገር ሊላችሁ ይችላል። በቃ ኮምፒውተሬ ተበላሸብኝ፣ ይሄ ታብሌቴ እኮ አልሰራ አለኝ፣ በጣም ከባድ ሚቲንግ ነበረኝ ግን አመለጠኝ፣ ታክሲ አምልጦኝ ክላስ አልገባሁም ምናምን ካላችሁ እነዚህ ሁሉ መጥፎ ዜና ስለሆኑ I'm sorry to hear this ትሉታላችሁ። ኦኬ ይሄን በመስማቴ አዝናለሁ። ኦኬ I'm sorry to hear this I'm sorry ይቅርታ ማለትም ይሆናል። ኦፍ ኮርስ ጥያቄያችሁ ይገባኛል። I'm sorry ግን ሌላ ትርጉሙ አዝናለሁ ማለት ነው። ኦኬ I'm sorry to hear this ይሄን በመስማቴ አዝናለሁ ጨረሳችሁ ማለት ነው። I'm sorry to hear this ብላችሁ ትነግሩታላችሁ። ግዴታ በአካል መጥቶ ሲነግራችሁ ሊሆን የለበትም። ለምሳሌ ቴክስት ላይ ሊነግራችሁ ይችላል አይደል? የሆነ ነገር ሆንኩ ካላችሁ I'm sorry to hear this I'm sorry to hear this ትሉታላችሁ ማለት ነው። The next one is for offering something offering ማለት ምን ማለት ነው? ይሄው offering is this ትፈልጋለህ ስላችሁ ማለት ነው። ኦፈር ሳደርግላችሁ ወይም ደግሞ ሳቀርብላችሁ ለሆነ ሰው መስጠት ስትፈልጉ የሆነ ነገር መስጠት ከፈልጋችሁ ትፈልጋለህ ብላችሁ ትጠይቁታላችሁ አይደል? እሱ ኦፈሪንግ ይባላል። በእንግሊዝኛ የሆነ ነገር መስጠት ከፈልጋችሁ የፈልጋችሁትን ነገር ምን ብላችሁ ነው? ይሄው ለምሳሌ ዌይተሩ ምን ይላታል? Do you want some ትፈልጋለሽ? Do you want some ለምሳሌ ዋይን ከሆነ Do you want some Do you want some በቃ ትላላችሁ ማለት ነው። Do you want some ግን ደግሞ ዌይተር ከሆነ ሞር ፎርማል መሆን ከፈለገ አስተናጋጅ ከሆናችሁ አንዳንዶቻችሁ የሚጠጣ ላምጣልሽ ወይም ደግሞ የሚጠጣ መስጠት እችላለሁ ላመጣልሽ እችላለሁ ምናምን ስትሉ እችኛዋን ተጠቀሙት። ኦኬ Can I offer you a drink Can I offer you a drink የሚጠጣ ላመጣልሽ እችላለሁ ልሰጥሽ እችላለሁ ማለት ነው። ኦኬ Can I offer you a drink Can I offer you a drink ትላላችሁ። ይሄ በተለይ ደግሞ ለአስተናጋጆች መሆን አለበት የምትጠቀሙት ማለት ነው። እናንተ ከሆናችሁ አስተናጋጅ ካልሆናችሁ ቀለል አድርጋችሁ Do you want some ትፈልጋለህ Do you want some ከዚህ ትፈልጋለህ ወይ ማለት ነው። ቀጥላችሁ ግን ቅድም ብያችኋለሁ ትፈልጋለህ ብላችሁ ለሰው ኦፈር ስታደርጉ ማቅረብ ስትፈልጉ ሁለት ቃል ነበር፣ ሶስት ቃል አክቹሊ እቺኛው አይደለ would you like እስቲ ተለማመዷት። ስታነቧት ግን would you የሆነ ቻይንኛ ነገር ነው የሚመስለውላ would you ከዛ like yes በቃ ስታነቧት እንደዚህ ነው የምታነቧት። would you like ምናምን ከዚህ ትወጣላችሁ። ኦኬ ቀለል አድርጉት። would you like would you like would you like ማለት ትፈልጋለህ ወይ ማለት ነው። እርዳታ ትፈልጋለህ ስትሉ እዚህ ላይ እንደምታዩት would you like some help would you like some help ቡና ትፈልጋለህ would you like some coffee ውሃ ትፈልጋለህ would you like some water በቃ ጨረሳችሁት። ለምሳሌ መሞከር ትፈልጋለህ ስትሉ would you like to try this on would you like to try this on እያላችሁ ትሄዳላችሁ ማለት ነው። now ኦፈሪንግም ከጨረስን ይሄ ሁሉ ኮንቨርሴሽን ብለን ከጨረስን እናንተም እንድታደርጉ ፈልጋለሁ ቴክስት ላይ ሊሆን ይችላል ወይም ደግሞ ኤኒቲንግ በቃ ስልክ ላይ የምታወሩት ፈረንጅ ካለ ኤኒባዲ እንድትጠቀሙት ፈልጋለሁ። ኦኬ እንድትጠቀሙት ማለት ይሄ ማለት ነው ጀስት ከዛሬ ጀምሮ እድላችሁን ተጠቀሙበት። በቃ ሰላም ስትባባሉ have you been yeah what are you up to ከዛ ደግሞ ቀጥላችሁ ስትመልሱ እያንዳንዱ ያየናቸውን ትጠቀሟቸዋላችሁ። now ቅድም ሁለተኛ ቃሌን የገባሁላችሁ ምንድነው I am he is she is መጠቀም ትችላላችሁ ብያችኋለሁ። እነዚህን እስቲ እንያቸው። the first one ሶስት ነገር አለን ዛሬ የምናያቸው። ኦኬ I am ኦኬ ነኝ ስትሉ I am ነው እሱ ስትሉ he is ኦኬ and then not እሷ ናት ስትሉ she is and ለኔ ከሆነ ደግሞ እንደዚህ ነህ ስትሉኝ ስትነግሩኝ you are ትላላችሁ ማለት ነው። you are ለምሳሌ I am እንውሰድ። ኦኬ I am ብቻ ነው የምፈልገው አሁን ለጊዜው I am እንውሰድና እነዚህን እያንዳንዱን እናያቸዋለን። በእነዚህ እንሰራለን። I am ብላችሁ ነኝ እያላችሁ ነው። ኦኬ ለምሳሌ ተማሪ ነኝ ስትሉ I am a student I am a student በቃ እዚች ጋር I am መጨመር ብቻ I am a student ተማሪ ነኝ I'm a student። የቤት እመቤት ነኝ ስትሉ ደግሞ I'm a housewife ኦኬ የቤት እመቤት I'm a housewife። ነኝ ስትሉ በእንግሊዘኛ I am እያላችሁ ትሄዳላችሁ። ከሱ በኋላ የምታስገቡት ነገር ወይ ገላጭ መሆን አለበት ወይ ስም መሆን አለበት።
ገላጭ ማለት ለምሳሌ ስሜታችሁን የሚገልጽላችሁ ሊሆን ይችላል። ሰውነታችሁ፣ አካላችሁ የሚገልጽላችሁ ረጅም ነኝ፣ አጭር ነኝ፣ ወፍራም ነኝ፣ እንደዚህ ነኝ፣ ቀይ ነኝ ምናምን ስትሉ ገላጭ ነው ይሄ። አይ አም ብላችሁ ገላጭ ማስገባት ትችላላችሁ። ወይም ደግሞ ስም፣ ለምሳሌ የስራ ስም እያስገባችሁ ነው አይደለ? አይ አም ስቱደንት፣ አይ አም ሀበሻ፣ አይ አም እንደዚህ እያላችሁ ትሄዳላችሁ። ናው the next one አይ አም ሰናይ ማለት እችላለሁ። ለምሳሌ እኔ አይ አም ሰናይ እላለሁ። ደስተኛ ነኝ በሉኝ እስቲ። ደስተኛ ነኝ። አይ አም ሃፒ፣ በቃ that's it። አይ አም ሃፒ፣ ደስተኛ ሃፒ ነው። አዝኛለሁ ስትል ደግሞ ማዘን ሳድ ነው። ኦኬ ሳድ። ስለዚህ አይ አም ሳድ፣ አይ አም ሳድ አዝኛለሁ ማለት ነው። ኦኬ አይ አም ሳድ ተከፍቻለሁ፣ አዝኛለሁ። ተናድጃለሁ ስትሉስ አይ አም ኤንግሪ፣ ከኔ ጋር ብሏት። አንግሪ እንዳትሉት አድራችሁ ነው። ኦኬ አይ አም ኤንግሪ፣ እቺኛ ኤ ተብላ ነው የምትነበበው፣ አይደለች። አይ አም ኤንግሪ፣ አይ አም ኤንግሪ አዝኛለሁ ማለት ነው። አይ አም ኤንግሪ ኦፍ ኮርስ እንደዛ ብያለሁ። አይ አም ኤንግሪ ሳይሆን አይ አም ኤንግሪ አዝኛለሁ። ኦኬ the next one ከዚች ጋር ተቀራራቢ pronunciation ያላት is የምታውቋት ሜቢ እናንተ ርቦኛል ስትሉ hungry ትላላችሁ። ተመሳሳይ I am hungry። እነዚህን I am እያላችሁ ሁሉንም መጠቀም አለባችሁ። I am hungry ፈርቻለሁ በሉ። I'm nervous። ኦኬ ብዙ ሰው nervous የሆነ መናደድ ይመስለዋል። ለምን nervous አትሁን እንጂ እንደዚህ አትሁን እንጂ ሲባል በአማርኛ መናደድ ይመስለዋል፣ ግን በእንግሊዝኛ ትክክለኛ ስሙ nervous ማለት የፍርሃት ወይም የጭንቀት ስሜት ማለት ነው። ኦኬ ሶ ፈርቻለሁ ስትሉኝ I'm nervous። ኦኬ I'm nervous ፈርቻለሁ። I'm nervous። The next one is ቅርብ ነኝ ስትሉ ቅርብ ነኝ ማለት sensitive። ኦኬ sensitive ይባላል። so I'm sensitive ካላችሁኝ ቅርብ ነኝ ለነገሮች። ኦኬ የሆነ ነገር ሪአክት ለማድረግ ቅርብ ነኝ ማለት ነው። ቶሎ ይሰማኛል፣ ቶሎ እንደዚህ እላለሁ። so I'm sensitive በሏት እስቲ። I am sensitive good። ከዛ ታታሪ ሰራተኛ ነኝ ስትሉ I am diligent። ኦኬ በጣም ወጥሮ የሚሰራ ሰው ማለት ነው። diligent I'm diligent ብላችሁ ኢንተርቪው ላይ ትገቡና እንግዲህ ራሳችሁ ሞቅ ሞቅ ማድረግ ትችላላችሁ ማለት ነው። I'm diligent good። so አንዴ ልገምላችሁ። ተማሪ ነኝ I'm a student። የቤት እመቤት ነኝ I'm a housewife ለሴቶች ናት እቺ። ደስተኛ ነኝ I'm happy። አዝኛለሁ I'm sad። ተናድጃለሁ I'm angry። ርቦኛል I'm hungry። ከዛ ደግሞ ፈርቻለሁ I'm nervous። ከዛ ቅርብ ነኝ ለነገሮች I'm sensitive። ከዛ ታታሪ ሰራተኛ ነኝ ስትሉስ diligent አይደለም፣ ቀልዴ ነው። I'm diligent። ኦኬ diligent ጀ ነገር ታነቧታላችሁ። and then the next one ደክሞኛል ስትሉ ደግሞ I am tired። ኦኬ I am tired። and then ቀጥላችሁ ደግሞ ደህና ነኝ ምንም አልልም ስትሉ I'm fine። እቺን ታውቋታላችሁ። ገና ግሬድ 1 እያለን የተማርናት ማለት ነው። I am fine። ኦኬ I am fine ደህና ነኝ። ቀጥላችሁ እቺኛዋም ቆንጆ ናት በጣም ቴክስት ላይ ምናምን መጠቀም አለባችሁ። ለማወቅ ጓጉቻለሁ ስትሉ ኦኬ የማወቅ ጉጉት አለኝ ስትሉ I'm curious። ኦኬ I'm curious በሏት ከኔ ጋር I'm curious። I'm curious ለማወቅ በጣም ጓጉቻለሁ ማለት ነው። ኦኬ I'm curious የሆነ ሰው የሆነ ነገር ሊነግራችሁ በቃ ሰስፔንስ እንደዚህ ልባችሁን እያንጠለጠለው ከሆነ I'm curious tell me ማወቅ ጓጉቻለሁ ንገረኝ እያላችሁት ነው። the next one is ተሰጥኦ አለኝ ስትሉ I'm talented። ኦኬ I'm talented ተሰጥኦ አለኝ በቃ I'm talented። ለምሳሌ ለኔ እኮ በጣም በቃ ተሰጥኦ ያለ አስተማሪ ነህ ስትሉ you're a talented teacher በሉኛ ጮክ ብላችሁ። it's okay ኮሜንት ላይ እንደምትሉኝ ስለማቅ አትጨናነቁበት። so I'm curious ድጋሚ አይተናታል። እቺ ትወጣለች፣ እቺ በስተት ናት። and then the next one ኃላፊነት የሚሰማው ሰው ነኝ ስትሉ I am responsible። I'm responsible ኃላፊነት የሚሰማው ሰው ነኝ። so በዚህ መሰረት እሱ እንደዚህ ነው ስትሉ በቃ he is ማድረግ ነው። I am ታወጡና he is። ለምሳሌ ተማሪ ነው በል he's a student። ከዛ የቤት እመቤት ነው አንልም፣ እሱን እናልፈውና ደስተኛ ነው በል በቃ ከዚህ he is መጨመር he is። ኦኬ so he is happy ደስተኛ ነው። አዝኗል ስትሉኝ he is sad። so እሱ እኮ አኩርፏል ወይ ተቆጥቷል ስትሉኝ he is angry። ኦኬ he is angry። ርቦታል ስትሉኝ he is hungry። ፈርቷል ስትሉኝ he is nervous። ኦኬ he is nervous። አይ እሱ ቅርብ ነው በእናትህ ለማልቀስ አልቃሻ ነው ኦር ለነገሮች ቅርብ ነው ስትሉ he is sensitive። ኦኬ he is sensitive። ከዛ ደግሞ ታታሪ ሰራተኛ ነው he is diligent። he is diligent ደክሞታል he is tired very good he is tired። ከዛ ደግሞ ደህና ነው ምንም አይልም
he is fine. He's fine. ከዛ ለማወቅ በጣም ጓጉቷል። he is curious, okay? he is curious. ከዛ ደግሞ በጣም gifted ነው ወይም ደግሞ ተሰጥቷል። he's talented. and then ኃላፊነት የሚሰማው ሰው ነው። he's responsible, okay? he's responsible. now the next one ለሺ isም ተመሳሳይ እንደዛ ታደርጉልኛላችሁ። ለምሳሌ የቤት እመቤት ናት ስትሉ she is a housewife። ተማሪ ናት she is a student። ርቧታል she is hungry። ፈርታለች she is nervous። ታታሪ ሰራተኛ ናት she is diligent። ከዛ ደግሞ ተሰጥቷላት ስትሉኝ she is talented ትሉኛላችሁ። and then አኩርፋለች ስትሉኝ ደግሞ she is angry ማለት መብታችሁ ነው ማለት ነው። okay so he is she is he is she is እያላችሁ መቀጠል ብቻ። okay so ለሴትም እንደዛ ካላችሁ ለኔ ደግሞ ነህ ስትሉኝ ለምታወሩት ሰው ለምሳሌ ወንድም ሊሆን ይችላል ሴት ሊሆን ይችላል ትልቅ ትንሽ ሰው የፈለገ ብዙ ወይስ አንድ ሰው ብቻ እያወራችሁት ያለ ሰው you ብላችሁ ነው የምትጠሩት። okay you ሁሌ የምታወሩትን ሰው ከኔ ጋር ስታወሩ እኔን you እያላችሁ ትጠሩኛላችሁ። ከሄኖክ ጋር ስታወሩ ለምሳሌ ሄኖክን you እያላችሁ ትጠሩታላችሁ። ከማይክ ጋር ከሆነ እሱን you ብላችሁ፣ ሴትም ከሆነች ከሀና ጋር ከሆነ እሷን you ብላችሁ ትጠሯታላችሁ ከምታወሩት ሰው ጋር ማለት ነው። ከፈለኩ ደግሞ እኔ ለምሳሌ ክላስሩም ሙሉ ክላስ እያስተማርኩ እነሱን ሳወራቸው ከአንድ በላይ ቢሆኑ you ብዬ ነው የምጠራቸው ማለት ነው። okay so የምታወሩትን ሰው you እያላችሁ ትጠራላችሁ። so ለኔ ታዲያ you are እያላችሁ ለምሳሌ you are a student, you are happy, you are sad, you are angry እያላችሁ መቀጠል ትችላላችሁ ማለት ነው። now እነዚህን ካልኩ so እነዚህ ሶስቱንም አይተናል አይደለ? I am ከዛ እሱ እንደዚህ ነው ስትሉ he is ከዛ እሷ እንደዚህ ናት ስትሉ she is and then ደግሞ አንተ እንደዚህ ነህ ስትሉ ይላል you are። ሴትም ከሆነ እያወራችሁ ያላችሁት ተመሳሳይ ነው። ኦኬ ምንም የሚቀየር ነገር የለውም። you are ብላችሁ ነው የምትጠሯት እያወራችኋት እስከሆነ ድረስ። ቀጥላችሁ ግን እዚህ ጋር ጥያቄ question እንዴት ነው የምታደርጓቸው? question ወይም መጠየቅ ስትፈልጉ ኦኬ ለምሳሌ እኔ ምን ማለት ትፈልጋለሁ? ለምሳሌ ጥሩ አስተማሪ ነኝ ስላችሁ I am a good teacher እላችኋለሁ አይደለ? ግን መጠየቅ ስፈልግ ጥሩ አስተማሪ ነኝ እንዴ ብዬ ስጠይቃችሁ አኮረፍኩ እንዴ? ኦኬ ሶ ጥያቄ ስትጠይቁ ደግሞ በእነዚህ ኦኬ እንደዚህ ነኝ እንዴ? እሱ እንደዚህ ነው እንዴ? እሷ እንደዚህ ናት እንዴ? እንደዚህ ነሽ እንዴ አንቺ ብላችሁ ስትጠይቁ እነዚህ እዚህ ጋር ያስቀመጥኩላችሁን ቦታቸው ብቻ መቀያየር። ኦኬ I am የነበረው ምን ታደርጉታላችሁ? good job በቃ that's it ጨረሳችሁ። ጥያቄ ስታደርጉት am I ኦኬ ከዛ he is የነበረው ደግሞ is he ቦታ መቀየር ብቻ ብላችሁ ትጠይቁታላችሁ ማለት ነው። she is የነበረው ደግሞ is she you are የነበረው ደግሞ are you that's it በቃ ጨረሳችሁ። so ለምሳሌ ጥሩ አስተማሪ ነኝ እንዴ ብዬ ስጠይቃችሁ am I a good teacher am I a good teacher so እያላችሁ ትሄዳላችሁ። ስለዚህ በዚህ መሰረት ለምሳሌ ደስተኛ ነው እንዴ ስትሉኝ እሱ is he happy okay is he happy is he happy is he happy okay አኩርፏል እንዴ is he angry ርቦታል እንዴ is he hungry ታታሪ ነው እንዴ is he diligent እያላችሁ ትሄዳላችሁ ማለት ነው። now የፈለጋችሁትን መጠየቅ ትችላላችሁ። ለምሳሌ ደህና ነው ስትሉ is he fine is he fine ወይም is he okay ማለት ትችላላችሁ። is he okay and then ፈርቷል እንዴ ስትሉኝ is he nervous okay is he nervous ደክሞታል እንዴ is he tired እያላችሁ is he እያላችሁ እየጠየቃችሁ ነው ማለት ነው። እንደዚህ ነው እንዴ። ቀጥላችሁ ደግሞ are you ብላችሁ ለኔ መጠየቅ ትችላላችሁ። ለምሳሌ ተማሪ ነህ ብላችሁ ጠይቁኝ እስቲ are you a student okay are you a student so you are የነበረውን are you አረግ ነው ጥያቄ ስናደርግ ማለት ነው። አኩርፋል እንዴ are you angry ተናደድክ are you angry አዘንክ እንዴ are you sad ቀጥላችሁ ደግሞ ለምሳሌ ታታሪ ነህ are you diligent okay ቅርብ ሰው ነህ እንዴ ማለት ለነገሮች ቅርብ ነህ እንዴ are you sensitive ትላላችሁ ማለት ነው። are you sensitive እያላችሁ ትሄዳላችሁ። በቃ that's it so are you እያላችሁ መቀጠል ነው በቃ። ከዛ በኋላ ምንም አያስፈልጋችሁም። are you is he is she am I
በቃ እቺኛውን እስቲ ወስዳችሁ ስክሪንሾት አድርጉልኝ አንዴ good job very good now the next one is ቀጥለን okay አሁን ደግሞ በደንብ ጉትት ታርጋችሁ ረዘም አድርጋችሁ እንዴት እንደምታወሩ አሳያችኋለሁ so Americans የሚጠቀሟቸው የተወሰኑ የሆኑ phrases አሉ okay ሲናገሩ በቃ በየቀኑ ልክ እንደ ኖርማል ነገር ነው የሚጠቀሟቸው እነዚህ ማለት ነው so እነሱን አሳያችኋለሁ የመጀመሪያው is I don't think okay I don't think ማለት አይመስለኝም ማለት ነው okay I don't think አይመስለኝም so እንደዚህ አይመስለኝም ስትሉ I don't think ለምሳሌ የገባህ አይመስለኝም ስላችሁ ምን እላለሁ I don't think you understand okay I don't think you understand ተማሪ አይመስለኝም እሱ he is a student የነበረው ከፊቱ I don't think መጨመር ብቻ ስለዚህ ተማሪ አይመስለኝም ስትሉ I don't think he's a student ደስ ያላት አይመስለኝም እሷ I don't think ምን አንዴ ልጠጣው I don't think she's happy okay I don't think she's happy ደስተኛ አትመስለኝም እሷ I don't think she's happy ለምሳሌ ሌላ ደግሞ እሱ ያኮረፈ አይመስለኝም I don't think he's angry okay I don't think he's angry so እንደዚህ የሆነ አይመስለኝም ስትሉ I don't think ብላችሁ ትጀምራላችሁ ማለት ነው so ለምሳሌ I don't think this is expensive ይሄ ውድ አይመስለኝም I don't think this is expensive እያላችሁ ትሄዳላችሁ the next one ሐሳባችሁን ስትገልጹ okay for me ትላላችሁ ሐሳባችሁ ማለት እውነታ ሳይሆን የእናንተ የግል አስተያየት ስትሰጡ for me ብላችሁ ትሄዳላችሁ ለምሳሌ የመጀመሪያው ለኔ እንግዲህ ጥሩ አስተማሪ ነው ስትሉ ለምሳሌ ለኔ እንግዲህ ጥሩ አስተማሪ ነው በሉኝ እስቲ for me you're a good teacher okay for me you're a good teacher ለኔ ጥሩ አስተማሪ ነህ ቀጥላችሁ ለምሳሌ ለኔ እሱ በጣም ታታሪ ነው for me he's very diligent okay for me he is very diligent እያላችሁ መሄድ ነው በቃ for me ካላችሁ የግላችሁን አስተያየት እየሰጣችሁ ነው ማለት ነው for me so የፈለጋችሁትን for me this is a good city ለኔ አዲስ አበባ ጥሩ ከተማ ነው እያልኩ ነው ማለት ነው okay for me this is a good city for me this is not a good movie ይሄ አሪፍ ሙቪ አይደለም ለኔ ማለት ነው so የግል አስተያየት ስትሰጡ for me እያላችሁ መጀመር ትችላላችሁ the next one movie ማይ ሰው በተለይ እቺኛውን ተሰማታላችሁ okay I'll tell you what so I'll tell you what ስትሉ ምን እያላችሁ ነው መሰላችሁ ልንገርህ ወይም ደግሞ ስማኝማ or ይሄን ልንገርህ ይሄን ልበልህ እያላችሁ ነው ማለት ነው so ይሄንን የምትጠቀሙት ማለት ከፈለጋችሁት በፊት ምንም ነገር ሊሆን ይችላል መናገር ትችላላችሁ ማለት ነው ለምሳሌ I'll tell you what it's very beautiful ልንገርህ በጣም ቆንጆ ነው ያ ነገር I'll tell you what it's very beautiful ሌላ ልንገርህ በጣም ደስ ብሎኛል ስትሉ I'll tell you what I'm very happy ቀጥላችሁ ደግሞ ልንገርህ በጣም ከፍቷታል በሉኝ እስቲ I'll tell you what she is sad I'll tell you what she is sad ቀጥላችሁ ደግሞ ልንገርህ በጣም ረጅም ነህ ረጅም tall ነው አይደለ I'll tell you what you're very tall so I'll tell you what ማለት ልንገርህ ለምሳሌ ለኔ አንድ ነገር ልንገርህ በጣም ጥሩ አስተማሪ ነው ለምሳሌ ለኔ አንድ ነገር ልንገርህ በጣም ጥሩ አስተማሪ ነው ስትሉኝ ምን ትላላችሁ I'll tell you what you're a good teacher I'll tell you what you are a good teacher so ቀጥላችሁ ማለት ነው I'll tell you what the next one is I won't say okay በሏት እስቲ ከኔ ጋር I won't say ከነዚህ ጋር መቀላቀል እንችላለን በቃ I won't say ቶሎ I won't say so I won't say ካላችሁ ደግሞ እንደዚህ ነው ብዬ አልልም okay አይመስለኝም እንደማለት ነው ለምሳሌ ሐቀኛ ነው አልልም እሱ ሰውዬ I won't say he's honest okay ሐቀኛ ማለት honest ናት እዚች ጋር ጻፍላችሁ honest so I won't say he is honest ሐቀኛ ነው አልልም እሱ so ሌላ ደግሞ ሌባ ነው አልልም እሱ I won't say he's a thief okay I won't say he's a thief ማለት ሌባ ማለት ነው ይችኛው thief so I won't say ማለት እንደዚህ ነው አይደለም ማለት ነው okay ስለዚህ ለምሳሌ እሱ ታታሪ ሰራተኛ ነው አይደለም እሱ I won't say ምን I won't say he's diligent እሱ ደህና ነው ብዬ አላስብም I won't say he's okay I won't say he's okay ቀጥላችሁ ደግሞ እሱ ታለንትድ ወይም ተሰጥኦ አለው ብዬ አልልም I won't say
he is talented okay he's talented የነበረውን ከፊቱ I won't say ማስገባት ማለት ነው ስለዚህ I won't say ማለት እንደዚህ ነው ብዬ አልልም ማለት ነው አልደመደም the next one እንቀጥል die you know what ምን እንደሆነ ታውቃለህ ብላችሁ ስትጀምሩ you know what ብላችሁ መጀመር ብቻ okay you know what you're a good student አልኳችሁ you know what you are a good student አንድ ነገር ታውቃለህ ጥሩ ተማሪ ነህ እያልኳችሁ ነው ማለት ነው okay you know what ብላችሁ መጀመር ብቻ so እንደዚህ ታውቃለህ ስትሉ you know what እያላችሁ መሄድ ነው በቃ let me tell you አንድ ነገር ልንገር let me tell you ብላችሁ መጀመር ትችላላችሁ ለምሳሌ let me tell you I'm very nervous okay let me tell you I'm very nervous let me tell you I am curious ማወቅ እፈልጋለሁ ማወቅ ጓጉቻለሁ I'm curious እያላችሁ መሄድ ነው and then the next one is ይችኛዋን ያዙልኝ honestly speaking okay H1 silent ታደርጉልኛላችሁ ስታነቧት honestly ሳይሆን honestly so honestly speaking ማለት ደግሞ እውነት ለማውራት ብላችሁ ስትጀምሩ እውነት ለመናገር honestly speaking okay honestly speaking አንዳንድ ያሳጥሯትና honestly ብቻ ብለው ይጠቀማሉ so ምሳሌ ላስረዳችሁ ለምሳሌ እውነት ለመናገር ክርስቲያኖ ሮናልዶ የኔ በጣም ፌቨሪት ተጫዋች ነው ስትሉ honestly speaking Cristiano Ronaldo is my favorite footballer okay honestly speaking Cristiano Ronaldo is my favorite footballer ኳስ ተጫዋች ፉትቦለር ቀጥላችሁ ደግሞ ለምሳሌ እውነት ለማውራት ማይክል ጃክሰን የኔ ምርጡ ዘፋኝ ነው ስትሉ honestly speaking Michael Jackson is my favorite musician okay my favorite musician ቀጥላችሁ ደግሞ ለምሳሌ ለኔ ኮምፕሊመንት ማድረግ ከፈልጋችሁ አድናቆት ሲሰጡኝ እውነት ለማውራት ሰናይ የኔ ፌቨሪት አስተማሪ ነው ስትሉኝ ምን ትላላችሁ ትንሽ እስቲ ሞቅ አድርጉ honestly speaking ሰናይ is my favorite teacher okay ብቻ ይሄ እውነት መሆን አለበት እንግዲህ honestly speaking ራሱ አያስፈልገውም ግልጽ እኮ ነው so honestly speaking ሰናይ is my favorite teacher ጨረሳችሁ ማለት ነው so honestly speaking ማለት እውነት ለማውራት so እነዚህን ተጠቅማችሁ አረፍተ ነገሮቻችሁን ረዘም ማድረግ ትችላላችሁ ማለት ነው now እየጨረስን ነው እቺን ልበላችሁ ብቻ ቆይ ግን ከመቀጠላችን በፊት ቪዲዮውን እያያችሁ እዚህ ድረስ ከመጣችሁ congratulations ስለ እንግሊዘኛችሁ ወይም ደግሞ እንግሊዘኛችሁን ለመቀየር ሲሪየስሊ በቁም ነገር ወስዳችሁታል ማለት ነው ግን ደግሞ እንግሊዘኛ ልክ እንደ እግር ኳስ ቪዲዮ በማየት ብቻ ወይም ደግሞ መጽሐፍ በማንበብ ብቻ አንቀይር ምን ማድረግ አለብን መሰልጠን አለብን ሶ ንግግራችን ማሻሻል ከፈለግን አፋችሁ መንቀሳቀስ መሰልጠን አለበት ለዚህም ነው ቅድም እንዳልኳችሁ ስፒክ ፋስት የሚለውን የሁለት ወር ፕሮግራማችን ለምዝገባ ክፍት ያደረግነው እዛ ላይ ስፒኪንግ ፎከስድ የሆኑ ኮንፊደንስ ቤዝድ የሆኑ ኤክሰርሳይሶችን ስልጠናዎችን እንሰጣችኋለን ሶ ከኔ ጋር ብሮንክ እንግሊሽ ውስጥ ለሁለት ወር መሰልጠን ከፈለጋችሁና እንግሊዘኛችሁ መቀየር ከፈለጋችሁ እዚች ላይ ዩዘርኔም አለችላችሁ የቴሌግራም ሶ ይሄን ቪዲዮ ከጨረሳችሁ በኋላ ቴሌግራም ላይ ትሄዱና ሬጂስተር ብላችሁ ወደዚች አካውንት ትልኩልኛላችሁ ከዛ እኔ ምን አደርጋለሁ ሙሉ መረጃውን ልክላችኋለሁ ኢንትረስት ካላችሁ ተመዝግባችሁ ትጀምራላችሁ ወዲያው ማለት ነው ቀጥላችሁ አንድን ሰው ወደ ኮንቨርሴሽኑ ልመልሳችሁ ነው ኦኬ ወደ ኋላ እንመለስ አንድ ሰው ይቅርታ መጠየቅ ስትፈልጉ ምንድነው የምትሉት ኦኬ ለምሳሌ ልጅቷ ይችኛዋ አጥፍታለች ይቅርታ መጠየቅ ፈለገች ምን ብላ ትጠይቃለች ሰውየውን ልጠይቀው ነው I apologize አለች ኦኬ I apologize ይቅርታ እጠይቃለሁ I apologize በሏት I apologize ግን ሰውየው ፈታ ያለ ነው በቃ አረ it's okay ይላታል ማለት ነው ኦኬ ችግር የለውም it's okay so I apologize ይቅርታ እጠይቃለሁ ሲመልስ እሱ it's okay ከዛ ምን ትለዋለች እንደዛ ለማድረግ አስቤ አልነበረም ኦኬ እንደዛ ለማድረግ አስቤ አልነበረም ስትል ቀለል አድርጋ ሶስት ቃል ናት በቃ I didn't mean to okay I didn't mean to እንደዛ ለማድረግ አስቤ አልነበረም I didn't mean to ከዛ እሱ ምን ይላታል no worries አታስቢ አትጨናነቂ no worries አትጨናነቂ no worries and then ጨረስን ማለት ነው that's it okay so የስፖከን እንግሊሽ ዴይ 2 ትምህርታችን እዚህ ላይ ያቆማል ማለት ነው እንግዲህ እዚህ ድረስ አብራችሁኝ ከኔ ጋር እየተከታተላችሁ ከመጣችሁ ኦሬዲ ብዙ ተማሪዎችን ቀድማችኋል ብዙ ሰዎች ያላዩትን ነው ያያችሁት ግን ደግሞ እቺን ምን ላድርጋት ዛሬ አስተማርከኝን የወስጄ ልጠቀመው ካላችሁ ምን ታደርጋላችሁ መሰላችሁ ይሄንን 2-3 ታዩትና ትጽፉታላችሁ ምላቸውን phrases አብራችሁ ራሳችሁን እያላችሁ ትቀዳላችሁ pronunciation እንዲልላችሁ and then the next one የምታደርጉት ወይ ቴክስት ላይ ወይ ስፒኪንግ ክለቦችን ጆይን እያደረጋችሁ ማውራት ነው በቃ መጠቀም እነዚህ ሶ በደንብ አድርጋችሁ ተጠቀሟቸው በጣም ቆንጆ የሆነ ትምህርት ነው የሰጣችሁ ዛሬ አንድ ቀን ብቻ አይደለም ብዙ ጊዜ የምትጠቀሟቸውን ትምህርቶች ናቸው እነዚህ and ስፒኪንግ ክለብ ወይም ደግሞ አብሬ እንግሊዘኛን መለማመድባቸው ሰዎች
እንደኔ አይነት ሰዎች የት ላግኝ ካላችሁ ደግሞ ስፒክ ፋስት የሚለውን የ2 ወር የእንግሊዝኛ ስልጠና ፕሮግራማችን መቀላቀል። እዛ ላይ ስትቀላቀሉ የእኛን የብሮንክ እንግሊሽ ስፒኪንግ ኮሚዩኒቲ ወይም ደግሞ ፍሪ ቶክ ክለብ የሚባል ነፃ አክሰስ ታገኛላችሁ ማለት ነው። እንግሊዝኛ የት ሄጄ ላውራ አፌን ላለማመድ የሚለው ታሪክ ሆኖ ይቀራል ማለት ነው። ከዚህ እኛ ጋር እየመጣችሁ ከሌሎች ሰዎች ጋር አብራችሁ እንድትለማመዱ እናደርጋችኋለን። ስፒክ ፋስት የሚለውን ፕሮግራም ጆይን ማድረግ ከፈለጋችሁ ዝች ቴሌግራም አካውንት ላይ የሆነ ቦታ አስቀምጥላችኋለሁ ስክሪኑ ላይ። እሷ ላይ እየገባችሁ ሬጅስተር ብላችሁ ብቻ ላኩልኝ ማለት ነው። ከዛ ሙሉ መረጃውን ሰጥቼ እናንተ ተመዝግባችሁ መጀመር። ኤንድ ዴይ 3 ደግሞ እንገናኛለን። እንዳረሱ ገና አላለቀም፣ 30 ቀን ያለ